ለተቀረጸ ምስል አትስገዱ። አንድ የኪሩቤልን ምስል ቅረጽ። ሁለት እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ ይላል። በግንባሩ ሰገደ ለተቀረጸው ታቦት። ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል ሁለት መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ ኢያሱ ሰግዷል። ሁለተኛ ደግሞ ስትሰግድ፣ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ፣ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት ነው። በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው በእውነቱ ማለት ነው። በስርየት መክደኛው ላይ፣ ስርየት መክደኛት ማለት ማኅተመ ድንግልናዋ ነው። ታቦቱን ቀርጸ ሲያበቃ የስርየት መክደኛ ስላለ በዚያ በስርየት መክደኛው እኔ እገለጥልሃለሁ። ያ መክደኛ የድንግል ማርያም ድንግልናዋ ነው። በዚያ ክርስቶስ ተገለጠ። ስላነጋገረንም ያ ስዕል ባለበት እንሰግዳለን። ለስዕል የምንሰግደው እግዚአብሔር ስላዘዘን ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ ስለ ሲናገር ኢያሱ ለታቦት ሰግዷል አልሰገደም አለው። ሰግዷል። የሰገደ ለታቦቱ ነው፣ በታቦቱ ላይ ላለው ለእግዚአብሔር አለው። በታቦቱ ላይ ላለው ለእግዚአብሔር አለው። እንግዲያማ እኛም ለእግዚአብሔር ነው የምንሰግድ። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ቅዱሳን ለቅዱሳን የሚሰገደው ስግደት ቅዱሳን ራሳቸው አምልኮ አይደሉም፣ ወይም መጨረሻዎች ሳይሆን ወደ እግዚአብሔር አምልኮ የምንደርስባቸው ምክንያቶች ናቸው።